ሰላም ሰላም ወገኖች እንደምን አላችሁ? ይህ ከዶክተር ቢል ማውንስ መጽሐፍ የግሪክ ቮካቡለሪ ወይም መዝገበ ቃላት 319ኞችን ያወቀ 80% የሚሆነውን መጽሐፍ ቅዱስ በሚገልጥበት ጊዜ መረዳት ማለት ቃላቶችን ማወቅ ይችላል ብሎ ስላለ በአጠቃላይ ወደ 3000 ምናምን መሰለኝ ያሉት ቃላቶች ያን ወደ ኋላ ቸክ አደርገዋለሁ። ግን እነዚህ ዋና በመሆናቸው ሁላችንም እነዚህን አጥንተን ግሪክ እንትን እንላለን። አሁን ይህ ሁለተኛው ክፍል ነው። በመቀጠል እስኪጨረስ ድረስ የሱነን ቮካቡለሪዎች ወይም መዝገበ ቃላት አጥንተን ከዛ በኋላ እንደተለመደው ወደ ዋናው የግሪክ በእያንዳንዱ ምዕራፍ ያለውን ግሪክ ቮካብ የሚለውን እሱን እናጠናለን ማለት ነው። ይሄ ሁለተኛው ነው። አሁን ወደ ትምህርቱ እሄዳለሁ። ካታ 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 ይሄ በጀነቲቭ ሲመጣ አጌንስት ይሆናል። አጌንስት ማለት ነው አንድ ነገር የተቃወመን ነገር ለመግለጽ ካታ ጀነቲቭ በሆነ ቃል ጀነቲቭ ባለፈ የተማርነው ነው አሳያችኋለሁ፣ ግን ወደፊትም እንማረዋለን። ጀነቲቭ ሲከተለው ካታን አጌንስት ተቃውሞን ያሳያል። ካታን አኪዜቲቭ ሲከተለው ደግሞ አኮርዲንግ ቱ እንደ ማቴዎስ እንደጻፈው ለምሳሌ ካታ አኪዜቲቭ ማቴዮን ካታማታዮን 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 ማቴዎስ እንደጻፈው ካታማርኮን 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 ማርቆስ እንደጻፈው ካታሉካን 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 ሉቃስ እንደጻፈው ካታዮዋኔን ካታዮዋኔ ካታዮዋኔ አኪዜቲቭ ነው። አይ ቲንክ እዚህ ላይ እንትን የሆነ አለ ብቻ ዮሐኔን ካታዮዋኔን ይሄም አኪዜቲቭ ዮሐንስ እንደጻፈው ካታ ማታዮን ካታ ማርኮን ካታ ሉካን ካታ ዮሐኔን ይሄ ምን ከሚለው ሲሆን ነው? ከአኪዜቲቭ ካታ አኪዜቲቭ ሲከተለው ካታ ጀነቲቭ ሲከተለው ይህንን ደግሞ መጽሐፍ ቅዱስ ሄደን እናያለን። የማቴዎስ ወንጌል ምዕራፍ 10 ቁጥር 35 ጌታ ኢየሱስ እንደዚህ ይላል፣ ኅብጠን መጥቷልና ምን ሊያደርግ አንትሮፖን ካታቱ ፓትሮስ። ካታ ቱ ምንድን ነው? ጀነቲቭ ነው። ቱ ፓትሮስ አባትን ሰውን ከአባቱ ጋር፣ ወንድ ልጅ ከማን ከአባቱ ጋር። አንትሮፖን ካታ ቱ ፓትሮስ አውቱ ከአባቱ ጋር ካይ እንዲሁም ቱጋቴራ ሴትን ልጅ ቱጋቴራ ካታ ቴስ ሚትሮስ ከእናቷ ጋር አውቴ ሚትሮስ አውቴ ከእናቷ ጋር ይነሳሉ ማለት ነው። አባት በልጁ ላይ ይነሳል፣ ይቃወመዋል ማለት ነው። ተቃውሞ ይነሳል። ሴት ልጅ በእናቷ ላይ ተቃውማ ትነሳለች ማለት ነው። የሰው ልጅ ቤትን እንትን ሊያደርግ ነው። በኢየሱስ ምክንያት ቤት ምን ይሆናል? ይከፋፈላል። ስለዚህ ካታ ብሎ ጄኔቲቭ ከሆነ አጌንስት ነው፣ ተቃውሞ ነው። ካታ አኮርዲንግ ቱ ካታ አኪዜቲቭ ከሆነ ደግሞ አኮርዲንግ ቱ ለሚለው የወንጌል ጸሐፊዎችን ወስዳችሁ ይሄንን አስታውሱ። ይሄ ከሆነ ምንድነው? አኮርዲንግ ቱ ከሌ እንደጻፈው እንደ ከሌ እንደዚህ ብሎ የሚለው ማለት ነው። ስለዚህ ካታ በጣም አስፈላጊ ነው። ስለዚህ አብሮት የሚመጣውን ማንበብ ተገቢ ነው፣ ትርጉም ለመስጠት ማለት። አልበለዚያ ትርጉሙ የተፋለሰ ይሆናል። ኬፋሌ ምንድን ነው? ራስ
ራስ ምንድን ነው? ኬፋሌ 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 ቶራክስ የሚል ባዮሎጂ ተምሬያለሁ። አይዶን ነው በእናንተ ዘመን ትማሩት እንደሆነ። ኬፋሌ ራስ ማለት ነው። ኬፋሌ ራስ። ሆዶስ 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 ቅድም አይተናል። አሌቴያ ሆዶስ ብለን እንትን ብለን ተመልክተናል። ቅድም ኢየሱስ እኔ መንገድ ሕይወት ነኝ የሚለው ሆዶስ መንገድ፣ ሮድ ጀርኒ ጉዞ፣ ኮንዳክት ባህሪም ይሆናል። ስለዚህ እነዚህ ምን ይባላል? ሴማንቲክ ሬንጅ ይባላል። ሴማንቲክ ሬንጅ ማለት በቋንቋ የተለያዩ ትርጉሞች ይሰጡ። አንዳንዱን በብዛት እንጠቀምበታለን፣ አንዳንዱን አሁን ለምሳሌ ሮጠ በአማርኛ እንውሰደው። ሮጠ ምን ትላላችሁ? ኦኬ አንደኛው ኦኬ ሩጫን ሮጠ ነው። ሩጫ ውድድር አረገ ሮጠ ነው። ሌላው እንትን አለ ማለት የሆነ እንቅስቃሴ መሮጥ ማድረግ ነው። ሌላው ፈርቶ ሮጠ፣ የሆነ ከአንድ ሀሳብ ና ግጠመኝ ቢለው ፈርቶ ሮጠ። ሰውየው አልሮጠም፣ ግን መሸሸትና በቃ ማፈግፈግን ያሳያል አይደል? ስለዚህ ሮጠ የሚለው ትርጉሙ በጣም ሰፊ ትርጉም አለው። ሮጠ ከዛም በላይ ብዙ ትርጉሞችን እንትን ማለት ብዙ ሬንጅ አለው ማለት ነው። ስለዚህ ይሄ ደግሞ ሬንጅ አለው ማለት የሆነ እንትን የሚልበት ክፍል አለው ማለት ነው፣ የሚስፋፋበት። ሆዶስ ወይ መንገድ፣ ጎዳና፣ ጉዞ፣ ባህሪ። ሆዶስ ግን በማቴዎስ ዮሐንስ 14:6 ላይ መንገድ ኢየሱስ እኔ መንገድ ነኝ። ኢሆዶስ ሆስ ማን ያ የትኛው? ማን ያ የትኛው? ማን ያ የትኛው? ማን ያ የትኛው? ሆስ የሚለው ከነዚህ ትርጉሞች ነው እንትን የምንለው ያለውን ልክ በአረፍተ ነገር ውስጥ አይተን በእንትን ውስጥ አይተን በኮንቴክስቱ እንተረጉመዋለን ማለት ነው። ስለዚህ ሰፊ እንትን አለው። ሆስ ማን ያ የትኛው? ሆቴ መቼ ካታ አኮርዲንግ ጄኔቲቭ ሲሆን አጌንስት፣ አኪዜቲቭ ሲሆን አኮርዲንግ ቱ የሚል ነው። አጌንስት ተቃውሞን ያሳያል። አኮርዲንግ ቱ እንደ ከሌ እንትን እንዳለው እንደ ከሌ እንደተናገረው እንላለናል። አኮርዲንግ ቱ ማለት ያንን ነው። ከሌ እንዳለው፣ ከሌ እንደተናገረው፣ ከሌ እንትን እንዳለው ብለን እንላል። ስለዚህ አኮርዲንግ ቱ ለሚለው ካታ ማታዮን፣ ካታ ማርኮን፣ ካታ ሉካን፣ ካታ ዮሐንስ እንደጻፈው ይሄን እንትን አድርገን ማለት እንችላለን። አጌንስት የሚለው ደግሞ እዛኛው እንትን ያሳየኋችሁ ነው። ቪዲዮን በደንብ ተመልከቱት። ሆዶ ኬፋሌ ሄድ ነው፣ ራስ ነው። ሆዶስ ወይ መንገድ፣ ሮድ ጉዞ ማለት ጎዳና፣ መንገድ፣ ጉዞ፣ ባህሪ። ሆስ ለምን ሆስ ሆነ? ምክንያቱም ብሪዚንግ ማርኩ ወደ ቀኝ የሆነ ስለሆነ ራፍ ብሪዚንግ ማርክ ስለሆነ ሆስ ማን ያ የትኛው? ሆቴ መቼ? ሆቴ ለምን ሆነ? ምክንያቱም እኔ ሳነብ እንትኗን እያየሁ ነው። እናንተም እንደዚሁ ነው። ማርኳ ወደ ቀኝ ናት፣ ወደ ግራ ናት። ብሪዚንግ ማርኩ ራፍ ነው ወይስ ስሙዝ ነው? ራፍ ከሆነ ወደ ቀኝ ነው። ስለዚህ ራፍ ከሆነ ሆ ብለን እናነባለን። ካታ ኬፋሌ ሆዶስ ሆቴ ካታ ኬፋሌ ሆዶስ ሆቴ እና አጥኑ። በደንብ አድርጋችሁ አጥኑ፣ በርቱ።
በነገር ሁሉ ጌታ ይርዳችሁ። ሰላም ሁኑልኝ ባይ